ችግር በዋነኝነት ከሴጋ ልምምዶች ውስጥ የሚመጡ የግንኙነት ላይ የሚያጋጥሟቸው ችግሮች ናቸው። እነዚህ ችግሮች ስር እየባሱ ሲሄዱ ደግሞ የብልት መሞት ወይም ነርቮችና ደም ስሮች ላይ ጫና በመፍጠር ብልት ስሜት አልባ እንዲሆን ሊያደርግ ይችላል ማለት ነው። ተጨማሪ ነገር ደግሞ የመቀመጫ አካባቢ ጡንቻዎች በጣም ስለሚላሉ ሽንትና ሰገራን በአግባቡ መቆጣጠር እንዳትችሉ ሊያደርጋችሁ ይችላል። ስለዚህ ሴጋን አንደኛ ለአይምሯችሁም ከሚሰጠው የጊልቲ ስሜት ወይም የጥፋተኝነት የወንጀለኝነት ስሜት በተጨማሪ ፊዚካሊ እነዚህ ነገሮች ስለሚያመጡባችሁ በጊዜ የሴጋ ልምምዱን ማቆም የምትችሉበት ደረጃ ከሆነ ማቆም ያስፈልጋል። ማቆም የማትችሉበት ደረጃ ሆኖ ሱስ ደረጃ ከደረሰ ደግሞ የስነ አእምሮ ሐኪሞችን በማማከር የሱስ ሕክምና ማድረግና ማቆም ያስፈልጋል። ሴጋ ማቆም ከበደኝ፣ ሴጋ ለሚመቱ ሰዎችስ መፍትሄ አለህ ወይ የሚል ኮመንት ደርሶኛል። እንዴት ናችሁ ውድ ክርስቲያኖች? እኔ ዲያቆን አብርሃም ነኝ። በዚህ ሱስ ውስጥ ለምትሰቃዩ ሰዎች ወይንም በዚህ ህይወት ውስጥ ላላችሁ ሰዎች መፍትሄ ይሆናል ብዬ ያሰብኩትን ሐሳብ ወደ እናንተ አቀርባለሁ። ሰላም፣ እንዴት ናችሁ? በድጋሚ እንግዲህ አካውንታችን ችግር ውስጥ እንደሆነ ይሰማኛል። ከናንተ ሪፖስት፣ ኮፒ ሊንክ፣ ሼር እንድታደርጉት አሳስባችኋለሁ። ወንድማዊ በሆነ ፍቅር ማለት ነው። ለብዙ ሰዎች እየለቀቀ አይደለም ወይ ብያለሁ። ከዚህ በፊት የለቀቅኳቸው 1-3 ቪዲዮዎች አሉ። በደንብ እናንተ ጋር አልደረሰም ማለት ነው። ስለዚህ በደንብ ሰዎች ጋር እንዲደርስ ኮፒ ሊንክ እንድታደርጉት አሳስባችኋለሁ አስቀድሜ ማለት ነው። ሴጋ ወይንም ግብረ አውናን ከሚያስነሱ ነገሮች መካከል አንደኛው የዛር መንፈስ ነው። የዛር መንፈስ በወንድ ወይ በሴት ተመስላ ወንድን ወደ እንደዚህ አይነት ሴቶችንም ወደ እንደዚህ አይነት ነገር ውስጥ የመክተት ነገር አለ። እንዴት አድርገን እንከላከለው ከሆነ የምንከላከልበትን ከመዝሙረ ዳዊትም ከቅዱስ ዮሐንስ ወንጌልም አንስተን እንዴት መጸለይ እንዳለባችሁ ነግራችኋል። ግን ከዛ አስቀድሞ ሊያመጡት የሚችሉበትን ነገሮች እንመልከት። የመጀመሪያው ይሄ እንደ ወሲብ ቀስቃሽ የሆኑ ቪዲዮዎችን መመልከት፣ ፊልሞችን መመልከት ወደዛ አይነት ነገር ይወስዳል። በጣም ተገቢ ወዳልሆነ ስሜት ሰው ከበላ ከጠጣ ደግሞ እንደዚህ አይነት ፍትወት ሊነሳበት ስለሚችል ከእንደዚህ አይነት ቪዲዮዎች መከልከል የመጀመሪያው ነገር ነው። ሁለተኛው ወሬዎች፣ እንደ ቀልም ከጓደኞቻችን ጋር የምናወራው ነገር አንዳንዴ ሰውነታችን ውስጥ ቆይቶ ምሽት ላይ ሊረብሸን ስለሚችል ወይ ደግሞ እንዲህ አይነት ነገር እንድናረግ ሊገፋፋን ስለሚችል ከዛም መቆጠብ መከልከሉ የተገባ ነው። በደም ከዚህ ህይወት ለመውጣት ይረዳል ማለት ነው። ሌላው ከዚህ ህይወት በጣም መሰረታዊ በሆነ መልኩ ለመውጣት የሚረዳን የቅዱስ ዮሐንስ ወንጌል 21 ምዕራፎች አሉት። 21 ምዕራፎቹን 3 ምዕራፎች ከፋፍላችሁ በየቀኑ ብታነቡ ለእንደዚህ ያለ ህይወት ለመውጣት በጣም ይረዳል። ከዛ በዘለለ ደግሞ ከመዝሙረ ዳዊት ክፍል ውስጥ መዝሙር 35ን 33ን ብትጸልዩት ደግሞ የበልጥ ከዚህ ህይወት ለመውጣት በጣም ይረዳል። ስለዚህ በዚህ ህይወት ውስጥ ያላችሁ ሰዎች የመጀመሪያው ነገር መታገል ነው። ከዚህ ህይወት ውስጥ ለመውጣት የመጀመሪያው ነገር ትግል ነው። ችግር ውስጥ እንደሆናችሁ እንዲሰማችሁ ያስፈልጋል። ንስሐ ያስፈልገዋል። ከዛ በመቀጠል ስግደት ያስፈልጋል። ሰውነትን በጣም እንደዚህ ፍትወት ካየለባችሁ መፍትሄውን እሱን ሴጋ ከማረግ ምንድነው ቀዝቃዛ ሻወር ወስዶ ጸሎት ጸልዮ አቡነ ዘበሰማያት ብሎ መስገዱ የተገባ ነው፣ ወይንም ጥሩ ነገርን ያመጣል። እሱን ብታደርጉ መልካም ነው። እንግዲህ ከቅዱስ ዮሐንስ ወንጌል ከመጽሐፍ ቅዱስ ውስጥም ያለው 21 ክፍሎች አሉት። 7 ቀን ብናካፍለው 3 ይደርሷል። ስለዚህ 3 ምዕራፎች ብናነብ በጣም ለእንደዚህ አይነት ነገር መፍትሄ ነው ብዬ ስለማስብ ነው። በዚህ ህይወት ውስጥ ያላችሁ ሰው ወንድሞቼም እህቶቼም እግዚአብሔር አምላክ ከዚህ ህይወት እንዲያወጣችሁ እንግዲህ እለምነዋለሁ። መፍትሄው ግን የቅዱስ ዮሐንስን ወንጌል ደጋግሞ ማንበብ፣ መስገድ፣ ከቅዱስ ሥጋው ደግሞ ከቅዱስ ሥጋው ከክቡር ደግሞ አለመለየት፣ እሱ በጣም ጠቃሚ ነው ብዬ አምናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ከዚህ ህይወት ያላችሁ ሰዎች እግዚአብሔር ያላቃችሁ። በጣም ብዙ ወንዶችና ሴቶች በተለይ ወጣቶች በማስተርቤሽን ሱስ ወይም ደግሞ ግለ ወሲብ በምንለው ወይም ሴጋ በምንለው ሱስ በአሁኑ ሰዓት ላይ በጣም ብዙዎቹ ተይዘዋል ማለት ነው። እንግዲህ ብዙ ወንዶች 97% ያህል ወንዶች የሆነ ሰዓት ላይ ግለ ወሲብ እንደሚፈጽሙ ከዚህ በቀደም በሰራሁት ቪዲዮ ገልጬላችኋለሁ። ነገር ግን የተወሰኑት ላይ ወደ ሱስነት ደረጃ ይደርስባቸዋል ማለት ነው። ሱስ ምንድነው የሚለውን ገብታችሁ ቼክ አድርጉ። ወደ ሱስነት ደረጃ ከደረሰ የግለ ወሲብ ወይም ደግሞ የማስተርቤሽን ወይም ደግሞ ራስን በራስ ማርካት ሱስነት ደረጃ ለገባችሁ ሰዎች እነዚህን 6 ቴክኒኮች ብትጠቀሙ በጣም ይረዳችኋል ከሱሳችሁ ለመውጣት። ይሄንን ቪዲዮ ለብዙ ሰው ሼር አድርጉለት ማለት ነው። የመጀመሪያውና ዋነኛው
የፖርኖግራፊ ምንጮቹ በሙሉ ማስወገድ ነው። ስማርት ስልካችሁ ከሆነ እዛ ላይ የፖርኖግራፊ ብሎክ የሚያደርጉ አፕሊኬሽኖች አሉ፣ እሱን መጫን ወይም ደግሞ ያንን ማድረጋችሁ ሌላ ሚንስ የምትፈጥሩለት ከሆነ ለ3 ወር ቢያንስ ስልካችሁን ኤርገንዶ የምንለው ይሄ ባለበተን ስልክ ስማርት ያልሆነ ስልክ መያዝ፣ ኮምፒውተራችሁ ላይ አፕሊኬሽን መጫን። እንደዚሁ ለብቻችሁ ስትሆኑ ትዝ ስለሚላችሁ በተቻላችሁ መጠን ሶሻላይዝ ማድረግ። ስለዚህ የፖርኖግራፊ ወይም ደግሞ ትሪገር የሚያደርጓችሁን እነዚህን ነገሮች ምንጭ ማስወገድ። ምክንያቱም ብዙ ሰው ሴጋ ሲያደርግ ወይም ደግሞ ግለ ወሲብ ሲፈጽም ወይ ፖርኖግራፊ ቪዲዮ እያየ ነው ወይ ደግሞ ኢማጂን እያረገ ነው። ወይ ከሌላ ሴት ሊሆን ይችላል ወይ ፖርኖግራፊ ላይ ካየው ሰው ሊሆን ይችላል። ስለዚህ እነዚህን ነገሮች ምንጫቸውን አንደኛው ፕራክቲካል የሆነ ነገር ይሄ ነው ማለት ነው። ይሄንን እንግዲህ ፈቃደኛ ለማቆም የወሰነ ሰው ይሄንን ማጥፋት አለበት። መጀመሪያ የሚያነቃቃውን ነገር መጀመሪያ ከት ወይም ማቆም አለበት ማለት ነው። አንደኛው ስቴፕ ይሄ ነው ማለት ነው። ሁለተኛው ሱስ ደረጃ የደረሰባቸው ማለት እሱን ካላደረጉ እንቅልፍ ማይተኙ፣ ስራቸው ላይ ጫና የሚያደርስባቸው፣ እንደገና ደግሞ ጸባያቸው በጣም ተቀይሮ ስራቸውን ከሰውም ጋር መግባባት እስኪያቅታቸው ደረጃ የሚያደርሳቸው ሰዎች አሉ። እንደዚህ ከሆነ ፕሮፌሽናል ሄልፕ ማግኘት ነው ወይም ደግሞ የጤና ባለሙያ ጋር ቀርቦ እገዛ ማድረግ፣ መድኃኒትም ድረስ ሊያስፈልግ ይችላል። እስከዛ ድረስ መሄድ ያስፈልጋል። የጤና ባለሙያ እገዛ ማድረግ ይችላሉ ማለት ነው። ሳይካትሪስቶች፣ ሳይኮሎጂስቶች፣ ሌሎች ሐኪሞች ጋር ቀርቦ መታከም ይችላል ማለት ነው። በሶስተኛ ደረጃ ሚስጥር ያለማድረግ ነው። ሚስጥር ካደረግነው ነገሩ ይቀጥላል ማለት ነው። ሚስጥር ያለማድረግ ቢያንስ ለሆነ ሰው ሊረዳን ለሚችል ሰው መንገር ነው። በትዳር ላይ ያላችሁ ለትዳር አጋራችሁ ለሚስታችሁ በግልጽ በማዋየት ከዚህ እንድትወጡ ልትረዳችሁ ትችላለች። ሌላም ደግሞ ስፒሪቹዋል ሊደርስ የምንላቸው የሃይማኖት አባቶች ሊሆኑ ይችላሉ። ሌላ የምትተማመኑበት ሊረዳችሁ የሚችል ምስጢራችሁን ልታጋሩት የምትችሉት ሰው ሊረዳችሁ ይችላል። ምክንያቱም ይሄ ነገር ትዝ ባላችሁ ቁጥር እሱ ጋር ትደውላላችሁ፣ ለሱ ትነግራላችሁ፣ ከዛ ስሜታችሁም ይቀንሳል። ከዚህ ነገር ላይ ልትወጡ ይረዳችኋል ማለት ነው። ስለዚህ ምስጢርነቱን መተው ነው በሶስተኛ ደረጃ ማለት ነው። በአራተኛ ደረጃ ቀላሉ ሜተድ አእምሮን ማስተማር ነው። ፖርኖግራፊ ያው አእምሮን እናስተምረዋለን ነው። ፖርኖግራፊ እያየን ግለ ወሲብ ከጭንቀት ጋር ከብቸኝነት ጋር ከዲፕሬሽን ጋር እያያያዝነው ስለሆነ የምንለው ያንን በተቃራኒው ማድረግ። ያንን ቀላል ለማድረግ ቀላሉ መንገድ የብር ላስቲክ እጅ ላይ ጠምጥሞ እሱን ትዝ ባለ ቁጥር በደንብ ለጥጦ እስኪያሳምም ድረስ እጅ ላይ መምታት ነው ማለት ነው። እንደዛ በሚሆን ጊዜ የማስተርቤሽንም ሆነ የፖርኖግራፊው እንደዛ በምናደርግበት ጊዜ ማስተርቤሽንም ሆነ ፖርኖግራፊውን ለማየት ስናስብ በምናደርግበት ጊዜ አእምሯችን ከፔን ጋር ያያይዘዋል። ይሄ ፓቭሎቪያን ቴክኒክ ነው፣ አእምሯችንን ከፔን ጋር። ስለዚህ ፖርኖግራፊ ማሰብ ማለት ፔን ማለት ነው የሚለውን ስለሚለምድ ያንን እየተወተው ይሄዳል ማለት ነው። አንድ ለማቆም የሚረዳን ነገር ረበር ባንድ ወይም ደግሞ የብር ላስቲክ በእጅ አድርጎ ትዝ ባለን ቁጥር ራሳችንን መምታት ማለት ነው። ከዛ ውጪ በአምስተኛ ደረጃ ለምንድን ነው ፖርኖግራፊ እያዩ ወይም ደግሞ ሳናይም በኢማጂኔሽንም ወይም በሌላም ለምንድን ነው የምንለውን ቼክ ማድረግ ነው። ብዙ ጊዜ ድብርት፣ ጭንቀት፣ ከፍተኛ ድካም፣ ብቸኝነት ሲሰማ ነው ይሄን ነገር ብዙ ሰው የሚያደርገው። ብዙዎቹ እንዳውም 12ኛ ክፍል ፈተና ሲወድቁ የሆነ ጭንቀት ሲደርስባቸው ምናምን የሚጀምሩ ናቸው። ወይ ከብሬክአፕ በኋላ ወይ ደግሞ ከባለቤታቸው ከሚስቶቻቸው ሲለያዩ በተለያዩ ነገሮች ናቸው። ስለዚህ ኢሞሽናል ኮምፖነንት አለው ወይም ደግሞ ሳይኮሎጂካል ነገር አለው የመጣበት ማለት ነው። ያንን ማስተር ማድረግ ነው። ያንን ማስተር ለማድረግ የተለያዩ የዩቲዩብ ቪዲዮዎችን ማየት፣ የተለያዩ መጽሐፍትን ማንበብ። ኢሞሽናል ፊትነስ የሚባል መጽሐፍ አለ፣ እሱ ቆንጆ ነው። ቪዲዮዎች ላይ ታገኛላችሁ። ኢሞሽናል ኢንተለጀንስ፣ ይሄንን ለማዳበር መሞከር ነው። ይሄ በትምህርት ራስን ደጋግሞ በማሰልጠን እነዚህ የሚመጡ ኢሞሽኖችን፣ ብቸኝነትን ወደ ፖርኖግራፊም ሆነ ወደ ማስተርቤሽን የሚያመሩ ነገሮችን ማስተር ለማድረግ ወይም ለመቆጣጠር ይረዳናል ማለት ነው። ስለዚህ እሱን መቆጣጠር ወይም ደግሞ ኢሞሽናችንን ለመቆጣጠር የሚረዱ ቴክኒኮችን መከተል ነው ማለት ነው። እሱ ወደዛ ስለሚመራ በመጨረሻም ለዚህ ነገር ኮንሲኩዌንስ ማበጀት። ለምሳሌ አንድ ሰው በአንድ ጊዜ ሊያቆም ይችላል ወይ ደግሞ እየቀነሰ ሊያቆም ይችላል።
በሚያደርግበት ጊዜ ዲፊካልት ነገር ማድረግ ያስፈልጋል። ለምሳሌ ምንም ስፖርት ለማይሰራ ሰው 100 ፑሻፕ በቃ ይሄ ነገር ካደረክ 100 ፑሻፕ ፔንፉል እስኪሆን ድረስ መስራት። ለሚሰሩ ሰዎች 500ም ድረስ ይይሉ። ወይም ደግሞ 2 ኪሎ ሜትር 3 ኪሎ ሜትር መሮጥ። ይሄንን ነገር ኮንሲኩዌንሱን እያሰቡ አሁን ሬዲ ነኝ ወይ ያን ለማድረግ ከዚህ ሰዓት ካደረኩ ከዚህ ሰዓት በኋላ እሮጣለሁ፣ ከዚህ ሰዓት በኋላ ይሄን አደርጋለሁ ብሎ ዲፊካልት ነገር ለማድረግ ነገር ግን ጤናማ የሆነ ነገር መሆን አለበት። ያንን ነገር ኮንሲኩዌንስ ባበጀት በእነዚህ በ6 ቴክኒኮች ብዙ ሰዎች ከፖርኖግራፊ መውጣት ይችላሉ ማለት ነው። በተለይ ከላይ የዘረዘርኩላችሁ የመጀመሪያዎቹ 5ቶቹ በደንብ ይረዳሉ ማለት ነው። ለ12 ዓመታት ሴጋ በመምታቴ ምክንያት ያጋጠሙኝ 3 ከባድ ሳይኮሎጂካልም ሆነ ፊዚካል ፔኖች። የመጀመሪያው ወገቤ በቃ ጭራሽ ከጥቅም ውጭ ነው የሆነው። ማለት ረዥም ሰዓት ተቀምጬ ነው የምሰራው እና በዛ ምክንያትም ያኛውም ችግር ፕሮብሌሙም ሱሱም ተደማምሮ በጣም ለረዥም ጊዜ የከፍተኛ ወገብ ህመም ነበረብኝ። ሁለተኛ ደግሞ ሜንታል በቃ ማለት አይምሮዬን ሁሉ መቆጣጠር እስኪያቅተኝ ድረስ ስትረስ ጭንቀት ያጋጥመኛል ማለት ነው። የጭንቀት ከምንም በላይ አቅም አሳጥቶኛል። ነገሮች ሁሉ ያስጠሉኛል ሆን ብለው ማለት ነው። እና ሶስተኛ ያጋጠመኝ ነገር ቴስቴስትሮን እጥረት ማለት የሆነ በቃ ወንድነትን የማጣት ነገር፣ ሞራል የማጣት ማለት በቃ የሆነ ነገር እሰራለሁ ብሎ ሰው ሲያስብ ያ ነገር ሁሉ የመደበር ነገር ያጋጥማል ማለት ነው። እነዚህ ከብዙ በጥቂቱ ነው። አደራችሁ ካሌላችሁ በፍጹም እንዳትገቡ፣ ግን ካላችሁበት በተቻላችሁ አቅም ለመውጣት ሞክሩ። እኔም እግዚአብሔር ይመስገን ስለወጣሁን አግዛችኋለሁ። ቴሌግራም ቻናሌን መቀላቀል እንዳረሱ። አመሰግናለሁ። በሴጋ መምታት ቶሎ ትጨርሳለህ እንጂ ምንድን ነበር የጠበቀው? ጀመር ስንፈተ ወሲብ የሚባለው ማለት ነው ሴት መኖር አለባት፣ ግንኙነት የምታደርጓት ሴት ማለት ነው እንጂ ሴጋ በመምታት ጊዜ ያላችሁ ችግሮች ስንፈተ ወሲብ አለባችሁ የሚያስብላችሁ አይደለም። ሴጋ በመምታት ጊዜ የሚታይ ፊልሞች ኢማጂኔሽናችሁን ሁሉ ነገር ስትጠቀሙ ቶሎ እንድትጨርሱ የሚጋብዛችሁ ነገር ነው። እንደውም ሴጋ መምታት በተደጋጋሚ ባደረጋችሁ ቁጥር ቶሎ መጨረስ የሚያመጣባችሁ ምክንያት ቢገዝ ጭንቅላታችሁን ያሰለጥናችኋል። ኦኬ በዚህ ሰዓት ነው የሚጨርሰው የሚባለው ነገር። ከሴት ጋር ግንኙነት እያደረጋችሁ 6 ወርና ከዛ በላይ ከቆየና ራሳችሁ ላይ ሪሌሽንሺፓችሁ ላይ ስትረስ እየመጣ ከሆነ ኦኬ የዛኔ ቶሎ መጨረስ፣ የብልት አለመቆም ችግር፣ የፍላጎት ማነስ፣ የዘግይቶ መጨረስ፣ ማንኛውም ስንፈተ ወሲብ አለብህ እንላለን። የዛኔ መተህ ሆርሞኖችን ቼክ አድርገን ደም ስር ላይ ነርቭ ላይ ያሉትን ችግሮች ሕክምና ሰጥተን ማስተካከል እንችላለን እንጂ በሴጋ መምታት ጊዜ ያለ ነገር ስንፈተ ወሲብ አይባልም። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ያለውን ስልክ ቁጥር ተጠቅማችሁ ቀጠሮ ማስያዝ ትችላላችሁ። አለው ሁሉ ጊዜ ጠብቃችኋለሁ። ባይ ባይ። በመጀመሪያ ስለ ሴክሹዋል ሄልዝ ሲወራ ቅር የሚላችሁ፣ የሚቀፋችሁ፣ የሚደብራችሁ ሰዎች ይህን ቪዲዮ እለፉት። ለእናንተ በፍጹም አይሆንም ማለት ነው። ምክንያቱም ግልጹን ስለምናወራ እዚህ ላይ ማለት ነው። በመቀጠል ጠያቂያችን ዶክተር ጥያቄው ትክክል ባይሆንም ራስን በራስ ማርካት ወይም ግለ ወሲብ የብልት መጠን ይጨምራል ወይስ ይቀንሳል? እንደኔ ከሆነ የቀነሰብኝ እየመሰለኝ ነው፣ እባክህ ዶክተር መልስልኝ ይላል። ይሄ ባይዜ በጣም ብዙ ወንዶች የሚሰማቸው ጥያቄ ስለሆነ ነው ቪዲዮ ልሰራበት የተገደድኩት ማለት ነው። እንግዲህ ብዙ ሚዞች አሉ ሴክሹዋል ሄልዝ ላይ ማለት ነው። በተለይ ማስተርቤሽን ወይም ግለ ወሲብ ላይ በጣም በርካታ የሚባሉ እውነት ያልሆኑ ሳይንቲፊክ ያልሆኑ ነገሮች አሉ ማለት ነው። እኔ አሁን እዚህ ጋር ማስተርቤሽን ወይም ግለ ወሲብን ደግፌም ተቃውሜም አይደለም ማቀርብላችሁ፣ ፋክቱን በጥናት የተደገፈውን አቀርብላችኋለሁ። በብዛት በሰፊው የሚዘዋወሩ 4 ውሸቶች አሉ ማለት ነው ስለ ማስተርቤሽን። እነዚህን ሁሉም ሰው ማወቅ አለበት፣ አቋሙ ምንም ይሁን ምን ማለት ነው። አንዳንድ ጊዜ ሳናቀው የሌላ ሰው ሳይኮሎጂ ልንጎዳ እንችላለን ማለት ማስተርቤሽን ደገፍክም አልደገፍክም እነዚህን 4 ፋክቶች ግን ማወቅ አለበት ማለት ነው። የመጀመሪያው ፋክት ምን መሰላችሁ? ማስተርቤሽን አንዳንዶቹ የብልት ሳይዝን ይጨምራል ይላሉ፣ አንዳንዶቹ የብልት ሳይዝን ይቀንሳል ይላሉ። ይሄ ከምን የተያያዘ መሰላችሁ? ብዙ ጊዜ ቴስቴስትሮን ልክ ኢጃኩሌት ሊደረግ ሲል ትንሽ ከፍ ይላል፣ ከዛ በኋላ ትንሽ ዝቅ ይላል። ይሄንን ይዘው ቴስቴስትሮን በመቀነስ መጠኑ እንዲቀንስ ያደርጋል ይላሉ አንዳንዶቹ ደግሞ ቴስቴስትሮን በመጨመር መጠኑ እንዲጨምር ያደርጋል። ሁለቱም ስህተት ነው። ቴስቴስትሮን ሌቭል ኖርማል ነው የሚሆነው። ማስተርቤሽን የወንድ ልጅ ብልት መጠን አይጨምርምም አይቀንስምም ማለት ነው። አንደኛው መታወቅ ያለበት ይሄ ነው።
መጠን የሚወሰነው ልክ እንደ ቁመታችን በጄኔቲክ ነው፣ በጂናችን ነው። ከ20 ዓመት በኋላ አያድግም ማለት ነው። ሁለተኛው ሚስ የወንድ ብልትን የሚያተልቅ ቅባት፣ ኦይንትመንት፣ ሎሽን፣ የሚዋጥ መድኃኒት አለ ይላሉ። ይሄም በጥናት የተደገፈ አይደለም። ብልት በአሁን ሰዓት ላይ ሳይንቲፊካሊ ኢፌክቲቭ የሆነ የወንድ ብልትን ከ20 ዓመት በኋላ የሚያተልቅም ሆነ የሚያወፍር መድኃኒት የለም ማለት ነው። ይህን ቁርጡን ማወቅ ያስፈልጋል ማለት ነው። በሶስተኛ ደረጃ ያለው ውሸት ምንድን ነው? ማስተርቤሽን ወይም ግለ ወሲብ ማድረግ ማካን ያደርጋል የሚል ነው። እንግዲህ ይሄም ውሸት ነው ማለት ነው። ማስተርቤት 97% ወንድ እንግዲህ ማካን ሊሆን ነው ማለት ነው። ምክንያቱም 97% ወንድ ማስተርቤት ያደርጋል ወይም በሆነ ሰዓት ላይ አድርጓል ማለት ነው። በመጨረሻ ማስተርቤሽን ቁመት ይቀንሳል ወይም አጭር እንድንሆን ያደርጋል፣ መላጣ፣ አይናችን ችግር እንዲኖረው፣ ይሄ ሁሉ ውሸት ነው። ቁመትም ሆነ የአይን ችግር የሚያመጣው ነገር የለም ማስተርቤሽን። ስለዚህ እውነቱን ማወቅ ያስፈልጋል። ስለ ግለ ወሲብ ወይም ራስን በራስ ስለማርካት የህይወት ልምምድ የተለያዩ ቪዲዮዎች ሰርቼላችኋለሁ። ምናልባት እናንተ ጋር እኚህ ቪዲዮዎች ስላልደረሱ ይሆናል ደጋግማችሁ የምትጠይቁኝ። ግለ ወሲብ ወይም ራስን በራስ የማርካት ልምምድ የስነ ልቦና ጫናው በተጨማሪ እንግዲህ እነዚህን ችግሮች ሰውነታችሁ ላይ እንዲከሰት ሊያደርግ ይችላል። የመጀመሪያው የብልት ስሜት አልባነት ወይም የብልት የመሞት ስሜት ነው። ይሄ በሕክምናው ዴዝ ግሪፕ ሲንድሮም ይባላል። ይሄ ግለ ወሲብ በሚደረግበት ጊዜ ነርቮች ላይ በሚደርሰው ጉዳትና ጫና ብልት ስሜት አልባ ሊሆን ይችላል። ለምንም አይነት ስቲሙሌሽን ወይም መነካካት፣ ምንም አይነት መነሳሳት ላያሳያችሁ ይችላል። ሌላኛው ቲኤምኤስ የምንለው አለ። ከግለ ወሲብ በኋላ የሚመጣው ችግር ይሄ የቶሎ መጨረስ ችግር፣ እንዲሁም አንዳንድ ወንዶች ላይ ከናካቴው እርካታ አለመኖር ችግር ሊያጋጥም ይችላል። በተለይ አቲፒካል የሆነ ወይም ወጣ ያለ የግለ ወሲብ ባህሪ ያላቸው ወንዶች ይሄንን ግለ ወሲብ ከአልጋቸው ጋር ወይ ከትራስ ጋር ወይ ከግድግዳ ጋር በሚያደርጉት ጊዜ በሚደርስ ጉዳት እንዲህ አይነት ችግር ሊመጣ ይችላል። ግለ ወሲብ በተደጋጋሚ ማድረግ ሌላ ከሚያስከትለው ችግር አንደኛው የዘር ፈሳሽ መጠን ወይም መጠን መቀነስ ነው። ሌላኛው ደግሞ መቀመጫ አካባቢ ያለ ጡንቻዎችን በጣም ከመጠቀም የተነሳ የሽንትና የሰገራ መቆጣጠር እስካለመቻል ድረስ ሊያደርሳችሁ ይችላል። በዚህ የግለ ወሲብ ህይወት ልምምድ ውስጥ ሱስ ደረጃ ከደረሰና ይህን ማቆም ካቃታችሁ ወደ ሐኪም በመሄድ በቂ የሆነ ክትትል በማድረግ ከስነ ልቦና ሐኪሞች ጋር በመመካከል ይህን ችግር ማቆም ይኖርባቸዋል። በወጣትነት እድሜህን በአጭሩ የሚቀጩ ሁለት መርዛማ ነገሮች አሉ። ከዚህ ነገር በቻልኩ ኃይል ራስን ለማራቅ ሞክር። ብዙ ጊዜ ሰርቻለሁና ለብዙ ሰው ሊደርስ አልቻለም። ስለዚህ ሁላችሁም ሼር፣ ኮፕሊንግ፣ 100 ጊዜ ሪፖስት አድርጉልኝ። ምክንያቱም አብዛኛው ወጣት ከቀን ወደ ቀን ራሱን ያጠፋበት ይባስ ብሎ ከወንዶች አልፎ ሴቶች ሁሉ በዚህ መርዛማ ነገር እየተጠቁ ስለሆነ የመጀመሪያው ነገር ራስን ከሴጋ ሱስ ወይም ከግለ ወሲብነት ልታረቅ ይገባል። አስታውስ፣ ሴጋ አስታረቅ የእግዚአብሔር መንፈስ ካንተ ውስጥ ይወጣል። ሴጋ አስታረቅ ውስጥን የሚወራው ጭንቀትና ፍሪ ስለሚያደርግ ይህን ነገር ማቆም አለብህ። እንዴት አድርጌ ላቁም ካልከኝ መጀመሪያው ነገር ከምቾት ቀጠና ውጣ። ቀንም ሙሉ ቲክቶክ አትያ፣ በአልጋ ላይ ተኝተ አትዋል። የምትሰራው ስራ ከሌለ ስፖርት ስራ፣ መጽሐፍ አንብብ፣ ራስን አድስ። በህይወት ዘመን ለአንተ የሚቆምልህ ማንም ከአንተ ጋር ስለሌለ ለራስህ መቆም ጀምር። ከወንድ አልፎ ይባስ ብሎ አብዛኛው ሴት እየደረሰ ነው። ማህፀኔ ቆስሏል፣ ልሞት ነው፣ ድረስልኝ ይላሉ። ስለዚህ ማቆም ያለብሽ ነገር ታውቂያለሽ፣ አቁሚው። የማይሆን ቪዲዮ፣ የማይሆን ንግግር፣ የማይሆን ስራ መስራት አቁሚ። ተቆጠቢ፣ ወደ ንስሐ ግቢ፣ ከፈጣሪ ጋር ተገናኝ። ያኔ ምንም ነገር አያገኝሽም። ከሴጣን መራቅ ጀምሪ። በውስጥሽ ያለው መንፈስ አድሺ። አሮጌውን ማንነትሽን ጣይ። ይህን ቪዲዮ በሴጋ ሱስ ለምትሰቃዩ እህት ወንድሞቼ በቻላችሁት ያህል ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ አዳርሱልኝ። ራሳችሁን ማርካት ማቆም እንዳለባችሁ ሁሉም ሰው ይነግራችኋል። ግን እንዴት ማቆም እንዳለባችሁ የሚነግራችሁ ሰው ሁሉም ስለ ጉዳቱ ይነግራችኋል፣ ግን ስለ መፍትሄው አይነግራችሁ። ከዛም ለማቆም ስትሞክሩ ምን ማድረግ እንዳለባችሁ ስለማታውቁት ወዲያው ትሞክራላችሁ። ከዛ ግን ለማቆም ትቸገራላችሁ። ከዛ ተስፋ ትቆርጡና ያንን ሱስ ትቀበሉትና ራሳችሁን እየጠላችሁት ትኖራላችሁ። ይሄ ነገር ራሴ ጋር የነበረ ነገር። ሁሌ ስለ ችግሮቹ ሰማለሁ፣ ግን ምን ማድረግ እንዳለብኝ ከዚህ ሱስ ለመውጣት ማንም ይነግረኝ ሰው አልነበረም። ለምን? ሁሉም ያፍርበት ነገር ስለሆነ። ይህንንም በማስመልከት እኔ ከዚህ ሱስ እንዴት እንዳመለጡ፣ የተለያዩ ሰዎች ከዚህ ሱስ እንዴት መውጣት እንደቻሉ የተለያዩ ሪሰርቾችን አድርጌ ከዚህ ሱስ መውጣት የምትችሉበትን ጋይድ አዘጋጅቼላችኋለሁ።
እዛ ጋይድ ላይ ስቴፕ ባይ ስቴፕ ማድረግ ያለባችሁ ነገር ስለምነግራችሁ ያንን ጋይድ ለማግኘት ባዮ ላይ ባለው ሊንክ ጋይድ ብላችሁ በመላክ ያንን ጋይድ ማግኘት ትችላላችሁ። ፖርን የነጠቃችሁን ህይወት ወደ መመለስ ጉዞ አሁኑኑ ጀምሩ። የትኛዋም ሴት ከሚያፈቅራት ወንድ እነዚህን 4 ነገሮች ማግኘት ትፈልጋለች። አንደኛ ፍቅር፣ በየቀኑ ትኩረት የሚሰጣት የሚንከባከባትና ዋጋ እንዳላት እንዲሰማት የሚያደርጋት ማለት ነው። ሁለተኛ የስሜትና የአካል ደህንነት፣ ዘና እንድትልና ካንተ ጋር ስትሆን ነፃ እንድትሆን ማድረግ ማለት ነው። ሶስተኛ ታማኝነት፣ ያንተ ልብ የት እንዳለ ጥያቄ ውስጥ መግባት የለባትም። ሁልጊዜም የእሷ እንደሆን ልቧ ሊቀበለውና ልታምንበት ይገባል። አራተኛ ማበረታታት፣ ሁሉንም ችግሮቿን የሚፈታላትን ወንድ ሳይሆን የሚሰማት የሚያበረታታትና የሚያምንባት ወንድ ማለት ነው። በየትኛውም ጊዜ ከጎኗ የሚቆምን ወንድ የትኛውም ሴት ትመርጣለች። እነዚህ 4 ነገሮች የሚያስማማችሁ ከሆነ 100 ብላችሁ መጻፍ ትችላላችሁ። የማያስማማችሁ ከሆነ ደግሞ 0 ብላችሁ ኮሜንት ማድረግ ትችላላችሁ። አንዲት ሴት በማስመሰል ፍቅር ውስጥ ስትሆን የምታሳያቸው 6 ባህሪያት። አንደኛ ስህተቷን በጭራሽ አትቀበልም። እሷ ሁሌም ልክ ነች፣ አንተ ደግሞ ሁልጊዜም ስህተት ነህ። ሁለተኛ መቼም ቢሆን ይቅርታ አትጠይቅም። ስላንተ መጎዳት ብዙ አይመለከታትም። ሶስተኛ ራሷን ግልጽ አድርጋ አታሳይህም። አንተ ስለሱ ያለህ አመለካከት ምንም ቢሆን ብዙ ጉዳዩ አይደለም። አራተኛ ላንተ የምታደርጋቸው ነገሮች ሁሉ ትቆጥራለች። እንዲህም አድርጌልህ ነበር እያለች ታስታውሳለች። አምስተኛ ዝምታን መሳሪያዋ ታደርገዋለች። እሷም እንኳን ብትሆን ያጠፋችሁ አንተ በራስህ ጊዜ ተመልሰህ ይቅርታ እንድትጠይቃት ዝም ትልሃለች። ስድስተኛ ስለ ራሷ ፍላጎት እንጂ ስለ አንተ ፍላጎት ቦታ የላትም። አንተ የእሷን ፍላጎት ለማሟላት ተጨማሪ መሳሪያ እንጂ በህይወቷ ውስጥ ቦታ ያለህ ሰው አይደለህም። ብዙ ሴቶች በፍቅር የሚማረኩለት ወንድ ባህሪ፣ አንደኛ ደግ የሆነ ሰው፣ ለሰዎች የሚያዝን የሚራራ፣ በቻለው ሁሉ ሰዎችን ለመርዳት ለማገዝ የሚጥር የሚሞክር ወንድ ማለት ነው። ይሄ በብዙ ሴቶች የሚያስማርክ ባህሪ ነው። ሁለተኛ በሳል የሆነ፣ ብዙ ጊዜ ብስለትን ወይም ደግሞ ማቹሪቲ የምንለውን ነገር ከእድሜ ጋር እናያይዟለን። ነገር ግን ያ በጣም ስህተት ነው። በእድሜ ትንሽ ሆኖ በጣም የሚያስተውል በጣም በሳል የሆነ ሰው እንዳለ ሁሉ እድሜው ተለቅ ብሎ ደግሞ እንዴት ይሄን ያደርጋል የምንለው ደግሞ ሰው አለ። ስለዚህ እድሜን ሳይሆን መመልከት ያለብን በሳል ነው ወይ አስተሳሰቡ፣ የሚያደርጋቸውን ነገሮች በማስተዋልና በመረጋጋት ነው ወይ የሚያደርገው የሚለውን ማየት ያስፈልጋል። ስለዚህ በሳል የሆነ ወንድ እድሜው ምንም ይሁን ምን በሳል የሆነ ነገሮችን በማስተዋል የሚያደርግ የሚያከናውን ወንድ በብዙ ሴቶች ተመራጭ ነው ወንድ። ሶስተኛ የሚኖርለት አላማ ያለው፣ ጧት ተነስቶ የሚያደርገው የሚያከናውነው ነገር የዓላማው አንድ አካል የሆነ ሰው፣ በቃ ፓሽኔት የሆነ ሰው፣ እንደዚህ አይነት ወንድ በብዙ ሴቶች ይወደዳል። የሚያደርገውን ነገር ሁሉ በአላማው መሰረት ማለት ነው። ሊያሳካ ባሰበው ባቀደው አላማ በሚፈልገው አላማ የታጠረ ወይም ደግሞ በዛ ሰርክል ውስጥ የሚኖር ወንድ፣ እንደዚህ አይነት ወንድ ብዙ ሴቶች ይፈልጋሉ። ለማሳካት የሚጥረው አላማ ያለው ወንድ ማለት ነው። አራተኛ ሮማንቲክ የሆነ ወንድ፣ ያው ይሄ ግልጽ ነው እንግዲህ የተለያዩ ዴቶችን የሚያዘጋጅ የተለያዩ ስጦታዎችን የሚሰጥ ሰርፕራይዝ የሚያደርግ በቃ ሁል ጊዜም የፍቅር ግንኙነቱን አዲስ ለማድረግ የሚጥር እንደዚህ እንክብካቤ የሚያደርግ የተለያዩ ቦታዎች ላይ ክብሩን የሚያሳይ በቃላትም የሚናገር ሰው አለ ሰው የለም ሳይል ፍቅሩን አድናቆቱን የሚገልጽ ሮማንቲክ የሆነ ወንድ ብዙ ሴቶች ይወዳሉ። በመጨረሻ በሚሰራው ስራ ውጤታማ ለመሆን ስኬታማ ለመሆን ሁሌም የሚጥር የሚለፋ ሰው ማለት ነው። የሚሰራው ነገር ምንም ይሁን ምን ብቻ ጥሩ አድርጎ ለመስራት የሚሞክር ከሱ የሚጠበቀውን ነገር ለማድረግ የሚጥር ወንድ ነው። እንደዚህ አይነት ወንድ እንግዲህ ብዙ ሴቶች ይማረኩበታል ይወዱታል ማለት ነው። ወደ ቲክቶክ ቤተሰቦቻችን የዚህንና የሌሎችን ቪዲዮቻችንን ሙሉ ፕሮግራም በናፊዳር ቲቪ ዩቲዩብ ቻናላችን ላይ ታገኛላችሁ። ሰብስክራይብ አድርጉ፣ ቤተሰብ ሁኑ። እዛው እንገናኝ። ቻው። ብዙ ወንዶች ወንድ ልጅ ሲነቃችሁ ነው ሴቶች የምትቀርቡት ትሉናላችሁና እናንተ ክብር አይወድላችሁም ስትናቁ ነው የምትቀርቡት የሚል አስተያየት ብዙ እኔ ጋር ራሱ እንደዚህ ይሰማለውና አዎ ስትናቅ የምትቀርብ ሴት በጣም ብዙ አለች። ግን ደግሞ በእንደዚህ አይነት ሁኔታ ወደ አንተ ያመጣ ሴት በተመሳሳይ ሁኔታ ደግሞ አንተንም መናቁ አይቀርም። ምናልባት መጀመሪያ ፍቅር የጀመራችሁ ሰሞን ያው ክብሩም ሊኖር ይችላል ምናምን ልትሞክር ይችላለች። ግን ይቺ ልጅ የምታውቀው ንቀት ስለሆነ አንተኑ መልሳ አንተ በናካት አናናቅ አይነት ትንቃለች።
ሶ ይኸውልህ መልካም ሴት የምትፈልግ ከሆነ መከበር የምትፈልግ ከሆነ በእንደዚህ አይነት ወይ አሪፍ ሴት አታገኝም። ክብር የምታክ ሴት በክብር ነው የምትገኘው። ኦኬ። ስለዚህ ላይክ አትራክትስ ላይክ ሰው ቢጤውን ነው የሚስበው ወደ ህይወቱ። ስለዚህ አንተም ክብር ለሚገባው ክብር ስጥ። አሪፍ ወንዶች ለህይወት አጋር ሲመርጡ እነዚህን ኳሊቲ ያላትን ሴት ይመርጣሉ ይለናል ሳይንስ። እና አንደኛ በራሷ የምትተማመን ሴት፣ ይሄ ኦቨር ኮንፊደንስ ሳይሆን ራሷን ሆና የምትንቀሳቀስ የምታስበውን የምታደርገውን የምታውቅ ሴት። ሁለተኛ የምታከብረው የትም ይሁን ብቻውንም ይሁን ከሰዎችም ጋር ይሁን ለሱ ትልቅ ሪስፔክት ያላት ሴትን ይመርጣሉ። ሌላ ደግሞ ራሷን የምትወድ ሴት፣ ለራሷ አክብሮት ያላት ራሷን የምትጠብቅ ሴት። ሲጀመር ራሱን የማይወድ ሰው ማንንም ሊወድ ስለማይችል ማለት ነው። ሌላ ደግሞ የሚሞክራቸው ነገሮች ይኖራሉ። ይሄ ነገር እንኳን ይቅርብኝ ሌላ ነገር ልሞክር አይነት ስሜት ውስጥ ሲገባ ትችላለህ። በሱ የምታምን እንደሚያደርግ አቅም እንዳለው የምታምን እና የምትደግፈው ፑሽ የምታደርገው የምታበረታታው